ሃሽማን ደራሲ ማዕበል ፈጠነ ተራኪ ዮሐንስ የዝና ሲሳይ ምስልና ድምጽ ውህደት ዮሐንስ ሙሉ ለገሰ ከኢዛና ትረካዎች ክፍል 4 ቸሩ ቶማስ ሁለቱን ተማሪዎች እያስጎበኘ ከገበያው ወደ ገዳሙ ቁልቁል ወርዶ ዋናው ጎንጅ ገዳም ደረሰ። የገበዘ ማርያሙ አገልጋይ አባዮና ሌሊት ሌሊት ገበዘ ማርያም እያደሩ ቀን ቀን ከዋናው ጎንጅ ደብረ ጥበብ ገዳም ቤተ መጻሕፍት ውድ መጻሕፍትን ሲመለከቱ ይውላሉ። ቶማስ እንግዶቹን እየመራ ሲደርስ ትልቅ መጽሐፍ ጨብጠው ከታች ከደም ሰከር ወንዝ ወደ ላይ የሚመጡ ትንኞችን በጭራቸው አርባ እየገረፉ እያነበቡ ነበር። ዕቃ ቤቱ ተዘግቷል። አባዮና ከውስጥ ወደ ውጭ እያጮለቁ ያነባሉ። ቶማስ ሲደርስ ወደ ዕቃ ቤቱ ቀረብ ብሎ አጨበጨበ። ማነህ? አልዮና ከውስጥ እንዳሉ። እኔ ነኝ አለ ቶማስ። ማን እኔ? ብፁዕ አባታችን ደህና ረፈዱ አለ ቶማስ በተለመደው ቀልድ። አይሄ አንተ ቀጣፊ ነው የምትቀልድብኝ እያሉ ብቅ አሉ። ገበዘ ማርያም ደህና ናት አለ ቶማስ ደስ እንዲላቸው። እኔ እያለሁላት ምን ትሆን ብለህ ነው ያሉ ራሳቸውም እየቀለዱ። ገበዘ ማርያም የቅርብ ስሪት ቤተ ክርስቲያን ስትሆን በምስራቃዊ ጉያዋ በኩል የማዕበል ደሴ ቅኔ ቤት የነበረውን ባዶ ባድማ አቅፋለች። ማለዳ በምስራቅ ምሽት በምዕራብ በኩል ደግሞ ከፀሐይ ጋር ጉርብትና አላት። ማለዳ በጀንበር ጮራ ትጥበረበራለች። ከተሰዓት ከምዕራብ ወደ ምስራቅ ከሚለቀቅ የጀንበር ፍንጣቂ የብርሃን መቀነት ትሰራለች። መጋረጃ ትፈትላለች። መስከረም ሲጠባ አደይ ሲፈነዳ በጽጌረዳ አበባ ትንቆጠቆጣለች። መቀነቱ አደይ አበባ ነው። አደይ አበባ በሚቀስሙ ንቦች በሊቃውንቱ ዝማሬ በቅኔ ማህሌቱ ወረብ ትለመልማለች። ከድንቡጯ ከተማ ራስ ላይ ቁጭ ብላ የመበለቶችን እንጉርጉሮ ታዳምጣለች። የቤተ መቅደሱ ዕጣን ከውስጥ ያውዳታል። የአበቦች መዓዛ ከውጭ ያጥናታል። ደብሩን ተጠምጥመው እጅብ ብለው ከዓመት ዓመት የሚበቅሉት ልክስክስ ሳሮችና ዋጅማዎች እንደ ወይን ሐረግ ይጠመጠሙባታል። እንዲህ አምሮባት እስከ ጥቅምት ጫፍ ትዘልቃለች። ህዳር ሲታጠን አደይ አበባዎች ይሞታሉ። ልክስክስ ሳሮች ይከስማሉ። ከመሬት ተነስተው ይጠወልጋሉ። ዋጅማዎች እንደ ኩበት ይከራሉ። ኩታራዎች የሚዘሉበት ለምለም ሜዳ አቧራ በአቧራ ይሆናል። የእረኞቹ አሽንት በትካዜ ይሞላል። በጎንጂ ሰዎች አንደበት እንደሚወራው ከሆነ ገበዘ ማርያምን በዲቁና ያገለገለ ቅኔ ከመሬት ተነስቶ ይገለጥለታል። ለአባዮናም ከቅኔው ጎን ለጎን እመቤቴ ሲመት ከሰማይ ያወርዳላቸው ለጵጵስና ታጭተው ነበር። ይቅርብኛሉ እንጂ ቅዱስ ሲኖዶሱ የቸራቸውን ሲመተ ጵጵስና ይቅርብኝ ማለታቸው በሀገሬው ሕዝብ ዘንድ ብፁዕ አሰኝቷቸዋል። እንደ አጤ ካሌብ መናኔ ሲመት መሆናቸው ከተረጋገጠ ወዲህ የቅኔ ተማሪዎች በመወድስ አወድሰዋቸዋል። ቅኔ አበርክተውላቸዋል። የቅኔው ሊቅ ፋሬስም ስለ ብፁዕነታቸው የሚያጠነጥን መወድስ ዘርፈውላቸዋል። መወድሱ ታሪክ ሆኖ ተመዝግቦላቸዋል። ብፁዕ ቅዱስ አቡነ ዮና ፓትርያርክ ዘደብረ ጥበብ ወዘጽላሉ ወአሸራ አድባራተ ጥበብ እያሉ በቀልድ ቢጤ ይጠሯቸዋል። ሊቁ ፋሬስ አባዮና ይህንን ውዳሴ ሲሰሙ አንተ ቀልደኛ ሊቅ፣ አጠገብ ስታገኘኝ ጊዜ መቀለጃ አረከኝ። ይህን ጊዜ አቡን ሆኜ ቢሆን በስዕለት እንኳን ፊቴን ማየት አትችልም ነበር ብለው ይመልሱ ነበር። ከዚያም ፈገግ ብለው ዝም ይላሉ። አብሮ አደጎች ስለሆኑ ምስጢር ግን አይደባበቁም። እንደ ወፍ አፍ ለአፍ ገጥመው ሲያወሩ ለተመለከታቸው ፍቅረ ቢጽ እንዲያ ነው እንጂ ያስብላሉ። አባዮና በአገልግሎት በኩል ረዥም ጊዜ አሳልፈዋል። በምሁርነትም የሚስተካከላቸው የለም። ደብር ገብተው መጽሐፍ መዘርጋት አይወዱም። ብዙውን ነገር በቃላቸው ሸምድደውታል።
ከአንዳንድ ጠጣር አንቀጾች በቀር ለተራው ሁሉ መጽሐፍ አይፈልጉም። ሁሉም ቀለሞች በቃላቸው ሸምድደው የያዟቸው ናቸው። በዚያ ላይ ሲበዛ ትሑትና መናኒ ናቸው። ቀደም ሲል ደብረ ጥበብን በአበምኔትነት መርተዋል። በአበምኔትነታቸው ዘመን ቅፈፍ ተብሎ የሚጠሩትን በጎንጂ ደብረ ጥበብ ዙሪያ ያሉ ከ40 በላይ አድባራትን አስገብረዋል፣ ከጽላሉ አማኑኤል በቀር። ቶማስ መስቀል ተሳልሞ ከጉልበታቸው ወድቆ ቡራኬ ከተቀበለ በኋላ ማብራሪያውን ቀጠለ። እኒህ ሁለት ተማሪዎች ከትላንት በፊት ነው ወደ ቅኔ ቤት የመጡት። የኔታ ቅኔ እንዲማሩ ፈቅደውላቸዋል። ወደዚህ የመጡት ደግሞ ሰላም ለኪ ብለው ተሳልመው አካባቢውን በደንብ እንዲቃኙ ከየኔታ ታዘው ነው አለና ወደዚህ ኑ አለ ወደ ሁለቱ ተማሪዎች እየተጣራ። ሁለቱ የቅኔ ዘራፊዎች ፈጠን ብለው መጥተው ከአባ ዮና ጋር ተዋወቁ። ዮና ቀደም ብሎ ሲያነቡት የነበረውን መጽሐፍ ወደ ቤተ መጽሐፍት መልሰው ማስጎብኘት ጀመሩ። ጎንጂ ቅዱስ ቴዎድሮስ ከክርስቶስ ልደት በፊት በ4518 ዓመተ ዓለም በሊቀ ካህናቷ ዛሪያስ አማካኝነት ተመስርቷል። እስከ ልደተ ክርስቶስ ድረስ የኦሪት መሥዋዕት ሲሰዋበት ኖረ። ጎንጂ የጠቢቡ የተዋናይ ሀገር መሆኑ የተለየ ታሪክ አለው። ደብረ ጥበብ የሚለው ስያሜም ከጠቢቡ ከተዋናይ ጠቢብነት ጋር ይያያዛል። ተዋናይ ጠቢብ ሊባል የቻለው ጎንጂ ገዳም መወድስ ከተቀኘ በኋላ በደመና ተጭኖ በተመሳሳይ ሰዓት ጎንደር ከተማ ጣነ ሞገር በመቀኘቱ ነው። በገዳም ውስጥ 44ቱ ታቦታት ተገጥግጠዋል። ከእኒህ ታቦታት አንዱ ታቦተ ባስልዮስ ነው እያሉ ቀጠሉ። የጎንጂ ደብረ ጥበብ ካህናት ከ44ቱ ታቦታት ቀድመው የሚጠቅሱት ታቦተ ባስልዮስን ነው። ቀድመው መጥቀሳቸው በሌላ ቦታ የሌለው በጎንጂ ደብረ ጥበብ ውስጥ መኖሩን ለመግለጽ እንጂ ለሌላ ዓላማ አይደለም። ደግሞ እውነት ነው። ጎጃም ደብረ ጥበብ ሲገቡ ሁሉም አለ። ታብር አለች። ከታብር የተቋደሰ ማንም ሰው በቅኔ ይሞላል፣ ከፍ ሲልም መሰወር ይችላል። ገሞራው አባ ዮናን መስማት አቁሞ በራሱ መንገድ መጎብኘት ጀመረ። ወደ ቤተ ክርስቲያኑ ሲገቡ የገዳሙ ንዋየ ቅድሳት እንደ ተከመረ ድንጋይ እየተመሳቀሉ ተገጥግጠዋል። ቅድስት ውስጥ ዕድሜ ጠገቡ ነጋሪት ተንሰራፍቶ ተገስጧል። በውስጥ የሚገኘው ነጋሪት ከጥንት ከጠዋቱ ከአበው ሲወርድ ሲወራረድ የመጣ ሲሆን በክብረ በዓላት ብቻ ይመታል። ነጋሪቱ ሲመታ ሊቃውንቱ ለማህሌት፣ ካህናቱ ለሰዓታት፣ ምዕመናኑ ለጸሎት ይሰባሰባሉ። ወደ ምስራቃዊ የቅድስቱ ክፍል ሲያልፉ ደግሞ ጥንታዊ የእንጨት ሳንቃ በሰንሰለት ተወጥሮ ከባጡ እስከ ወለሉ ተገጭሯል። ይህ በር መለስተኛ ጥገና እንደሚጠይቅ አረጋዊነቱ ያሳብቃል። የቅኔ ማህሌቱ ከጥንቱ ተቀንሶ በጥገና መልክ ስለጠበበ የቅድስቱን ክፍል ያህል ስሜት አይሰጥም። ቅኔ ማህሌቱ በመቀነሱ ሊቁ ፋሬስ ብዙ ቀን ጸጸት ላይ ነበሩ። ከቅኔ ማህሌቱ ወደ ቅጽሩ ስንመጣ ቅጽሩ በኖራ የተሠራ ሲሆን በምስራቅ ፋሲል ግንብ፣ በደቡብ እነሴ ግንብ፣ በሰሜን ጎጃም ግንብ እየተባለ ይጠራል። ከቤተ ክርስቲያኑ በግምት 50 ሜትር ከቅጽሩ ደግሞ 25 ሜትር ፈቀቅ ብሎ ትልቁ የተዋናዩ ዋርካ በ6 አክናፍ እንደ ዣንጥላ ተወጥሮ ይገኛል። ሊቁ ተዋናይ ከዚህ ዋርካ ስር ተደግፎ ግስ ገስሶበታል። የቅኔ ቀመር ቀምሮበታል። መወድስ ዘርፎበታል። ተፈላስፎበታል። ከፍ ሲልም በደመና እየተጫነ እንደ ንስር በላዩ ላይ አንጃቦበታል። በቅርቡ ከ6ቱ የዋርካው ክንፎች አንዱ ክንፍ ተዘንጥፎ ወድቋል። ግርማ ሞገሱ ግን አልቀነሰም። አንዱ ቅርንጫፍ ሲቀላ ትላልቅ ሊቃውንት፣ ትላልቅ አዛውንት አብረው አልቀዋል፣ ረግፈዋል። ከቤተ ክርስቲያኑ ወደ ከተማው ሲወጡ ትንሽ ዳገት ቢኖረውም የትኩስ እንጀራ መዓዛ እየመጣ አፍንጫን ያውዳል። ዙሪያ ገባውን የሚያጠጡት፣ ቅንጭቡን የሚያለመልሙት፣ ዋርካውን የሚያረሰርሱት የጎንጂ ደብረ ጥበብ አፍላጋት ከዳገቱ እየተነሱ ቁልቁል ወደ ደብሩ ይወነጨፋሉ። ጊዜያዊ መድረሻቸው ደም ሰከር የሚባለው ቦታ ሲሆን ማረፊያቸው ደግሞ ጥምልምሉ ጊዮን ነው። ደም ሰከርን ተሳልመው ቁልቁል ወደ ገመድ በር ይታጠፋሉ። ገመድ በር ሲደርሱ
አባይ ተቀብሎ ይውጣቸዋል። ስማቸው በስሙ ይጠራል። የተርቦች መንሳፈፊያ ይሆናሉ። ጠመዝማዛው አባይ የተዋነ የጥበብ አፍላጋትን ውጦ እየተጥመለመለ በረሃውን አቋርጦ በደጀን አልፎ ቡሬ በርን ከወለጋ ወለጋን ከቡሬ በር እየከፈለ እናቱ ኢትዮጵያን ሳያጠገብ ሱዳን ይገባል። አባይን በዘፈን መገደብ ያልቻሉ የሀገሬ ዘፋኞች በሙዚቃ አጅበው ሸኝተው ሌላ እንጉርጉሮ ይጀምራሉ። የሀገሬ ባለቅኔዎች የሚቀኙለት አባይ ስንብቱ በቅኔና በዘፈን የታጀበ ነው። ጠቢባኑን ስለ ዘፈናቸው አመስግኖ አቁሟቸው ውልቅ ይላል። ከጎንጂ ደብረ ጥበብ ስር የመነጩት የተዋናይ አፍላጋት አባይን አጅበው ግብፅ ወርደው ሙሴን አጠጥተዋል። የሙሴ ማርያምን የከበሮ ስልት አስተምረዋል። ነሴብሖን ከሙሴ አንደበት እየተቀበሉ ፈጣሪን አመስግነዋል። በተቃራኒው ፈርዖንን አስክረዋል። ሰረገሎቹን አስጥመዋል። ሰራዊቱን ድባቅ መጥተዋል። ጥንቱንም ግብፃውያንን ጠቢባን ያደረጉ እነዚህ የጠቢቡ የተዋናይ የጥበብ አፍላጋት ነበሩ። አባዮና የገዳሙን ታሪክ እየተረኩ ወደ ቅጽሩ አለፉ። ቅጽሩ ከ3 የተከፈለ ሲሆን በ3 ሰዎች ስም ይጠራል። ምስራቃዊ ክፍል የፋሲል ግንብ ይባላል። ንጉሡ አጤ ፋሲል ያሰሩት ቅጽር ነው። ደቡባዊ ክፍል ደግሞ እነሴ ግንብ ይባላል። የሁለት እጁ እነሴ ሰዎች የሰሩት ቅጽር ነው። ምዕራባዊ ክፍል ደግሞ ጎጃም ግንብ ይባላል። በአካባቢው ሰዎች የተሰራ ነው። ስሪቱ የኖራ ስሪት ነው። ኑ ወደዚህ፣ ኑ በዚህ በኩል አሉ። ወደ ቤተልሔም ምስራቃዊ አቅጣጫ እየተራመዱ ሦስቱም በአንድነት ተከተሏቸው። ከቤተልሔሙ በር ላይ ሲደርሱ ምስጢር አይታችኋል አሉ። ወደ ሁለቱ የቅኔ ዘራፊዎች ዘወር ብለው ኧረ ሊቀ ሊቃውንቶች ናቸው፣ ከሊቀ ዲያቆናት በላይ ናቸው አለ ቶማስ ፈጠን ብሎ። ደግ ወደ ቤተልሔም ለመግባት ምስጢር ያየ ቅዳሴ ቀድሱ የሚያውቅ ብቻ ስለሆነ ነው መጠየቄ አሉና ድፍረት የመሰላቸውን ነገር አስተባበሉ። ከዚያም ወደ ቤተልሔም ተከታትለው ገቡ። ቤተልሔሙ በጥሬ ካብ ይቀጸር እንጂ ስሚዛ በሚባል ዕፅ ተከቧል። አባዮና ስሚዛውን በመቋሚያቸው እየጨፈጨፉ ሲሄዱ በኖራ የተሠራው ጥንታዊ ጥሬ ካብ ደረቱን እየነፋ ብሎ የመዋዕልነቱን ማስረዳት ጀመረ። ይህንን ላሳያችሁ የፈለግሁት ያለ በቂ ምክንያት አይደለም። ትልቁ ንጉሥ ዓለም ሰገድ ፋሲል ከትልቋ ብሔረ ሕያዋን ጎንደር ላይ ቁጭ ብሎ እጀ ረጅም ንጉሠ ነገሥትና ለገዳማት ምን ያህል አርቆ አሳቢ እንደነበር ለመግለጽ ያህል ነው አሉ አባዮና። ምክንያቱን መናገር ግን አልፈለጉም። አጤ ፋሲል በመዋለ ንግሥናቸው ሀገር ለሀገር እየዞሩ ድልድዮችንና ጥሬ ግንቦችን አስገንብተዋል። ይህን ሲሰሩ ታዲያ ለእያንዳንዱ ምስጢራዊ አመክንዮ ነበራቸው። ባላገሩን በድልድዩ ሲያቋርጥ የፋሲልን ነፍስ ይማር እያለ መመረቅ ተለማምዶ ነበር። በጎጃም ውስጥም እንዲሁ የፋሲል ግንብ ተብለው በንጉሡ ስም የሚጠሩ ብዙ ግንቦች አሉ። ከእኒህ ብዛት ካላቸው የፋሲል አሻራዎች አንዱ ደግሞ በጎንጂ ደብረ ጥበብ ገዳም የሚገኘው ይሄ የቅጽሩ ክፍል ነው አሉ አጥሩን በያዙት በትር እየነካኩ። ታሪኩ ዓለም ሰገድ ፋሲል በየሀገሩ እየተዟዟሩ ድልድይ ማስገንባታቸውን በደንብ ያውቃል። ነገር ግን ከዚህ አልፎ በጎንጂ ውስጥ አንድ ቦታ ላይ ለሆነ ምስጢር ብለው ያሰሩት ጥሬ ግንብ እንዳለ ስለሚያውቅ ያ ይሆን ወይስ ይሄ ይሆን የትኛው ነው ብሎ ብዙ አሰበ። ጥቂት ቆይቶ ያኛው ግንብ የተገነባበት ስፍራ ሌላ ተራራ ሲሆን ከጎንጂ ገዳም ጥቂት ከፍ ብሎ እንደሚገኝ ሐሳቡ መጣለት። እናም ከሐሳቡ ተናጥቦ የአባዮናን ማብራሪያ መከታተል ጀመረ። አባዮና የአጤ ፋሲልን ግንብ በምስራቃዊ አቅጣጫ አስጎብኝተው ቀጥታ ወደ ደብረ ወንዝ ወረዱ። በተለይ ያንን ደብረ ወንዝ ለመጎብኘት የፈለገው ገሞራው ነበር። ገሞራው ታብር የምትባለው የጥበብ ምንጭ ደብረ ወንዝ ተብላ ስሟ እንደሚጠራ መስማት የጀመረው ገና ልጅ እግር ሆኖ አቦጊዳ ሲቆጥር ነበር። ዛሬ ግን ትልቅ ጎረምሳ ሆኗል። እንደ አባዮናም ጢም አብቅሏል። ገና አፍላ ኩታራ ሳለ ጎንጂ ደብረ ጥበብ ገዳም ውስጥ ቅኔ የምታዘርፈው እንዳለች ሲሰማ አደገ። ዜማ ጨርሶ ቅኔ ቤት ሲገባ ወደ ጎንጂ ደብረ ጥበብ ዘምቶ
ያችን ተአምረኛ ውሃ ለመቅመስ ፈልጎ ነበር። መሃል ላይ ባደረገው ማጣራት ተዋናይ የተባለው ጠቢብ ከዋሻ ውስጥ ሰውሯት እንደተሰወረ ሰማ። ተስፋ ቆርጦ በቅኔው ገፋበት። እንደ ክፍለ ዮሐንስ ተፈጥሮ ለቅኔ የተሰጠ ሰው ሆኖ አገኘው። ቅኔ በጀመረ በ6 ወሩ ተቀኘ። ቅኔ በጀመረ በ4 ዓመቱ ስሙ ከቅኔ ጋር ተነሳ። ያም ሆኖ ገሞራው አንገት ደፊ ባለ ትሑት ስብዕና እንጂ እዩኝ እዩኝ የማይል ታላቅ ሊቅ ሆኖ ብቅ አለ። ከቅርብ ጊዜ ወዲህ ደግሞ ደራሲ የመሆን ሕልም ወደ ውስጡ ፈነጠቀ። አባ ዮና ቅኝቱን ቀጠሉ። ከገዳሙ ተነስተው በቅንጭቡ ውስጥ ለውስጥ ወደ ሰሜናዊው ማዕዘን ትንሽ እንደሄዱ አንድ ትልቅ ዋሻ አፉን ከፍቶ ጠበቃቸው። ከምዕራብ ወደ ምስራቅ ሆኖ ለተመለከተው ምንጭ ቢጤ ከውስጡ ይወጣል። ከምስራቅ በኩል ሆኖ ለተመለከተው ግን በኩበት እንደታጠነ ጋን ትኩስ ጢስ ይትጎለጎልበታል። ስሙም ደብር ወንዝ ተብሎ ይጠራል። ይህ ስም ስመጥሯን ታብርን ለመደበቅ ሆነ ተብሎ የተሰጠው ስም ይመስላል። ያም ባይሆን ስሙ ስም አልባ ደብተራ እንደዋዛ ተክሎት አልፎ እንጂ ታብርና ደብር ምንም የፊደል ቅርርቦች ቢኖራቸው ታን በደለውጦ እስከ መጥራት ግን አያደናግሩም ነበር። ደብር ወንዝ ሲደርሱ አባ ዮና ማብራራት ጀመሩ። ይሄ ደግሞ ደብር ወንዝ ይባላል። ደብር ማለት ያው ተራራ ማለት ነው። ወንዝም ያው ወንዝ ነው። ያው ሸለቆ ያው ገደል ነው አሉ አንዳንዷን ፊደል እየቆጠሩ። ገለጻው የማስመሰል ስለነበረ አንደበታቸውን ያዛቸው። ከዚህ የተለየ አዲስ ምስጢር የለውም። ምንጩ በተፈጥሮ ከዚህ ተገኘ አሉ የቆሙበትን መሬት በበትረ ሙሴ ዘንጋቸው ጫር ጫር እያደረጉ። ከጊዜ በኋላ ደብሩ ከወንዙ ከፍ ብሎ ተመሠረተ አሉ አስከትለው በትረ ሙሴያቸውን በህዋው ከፍ አድርገው ወደ ደብሩ እየጠቆሙ። የገዳሙ ቅፈፍ ደብር ወንዝ ተብሎ ተጠራ ብለው ዝም አሉ። ሌላ ምክንያትስ የለውም አለ ገሞራው። አባቶች የሰማሁት ይህንን ብቻ ነው። በደብሩ ንዋየ ቅድሳት መመዝገቢያ ሰነድም የሰፈረው ይሄ ብቻ ነው። የተናገሩትን ውሸት እውነት ለማስመሰል ገጻቸውን በኃይለኛው ሸበሸቡት። አባ ዮና ከዚህ ማለፍ እንዳልፈለጉ ገሞራው ቀድሞ ተረዳ። ያቺ መክስተ ጥበብ ምንጭ ከዚህ ውስጥ ተደብቃ ትኖራለች ብለው እንደማይዘከስኩለት ገባው። አባ ዮናና ገሞራው ውስጣቸው እየተዋወቀ አውቀው ተራራቁ። ገሞራው ያንን እንደታጠነ ጋን ትኩስ ጢስ የሚተፋውን ደሴት የብርሃንና የጥበብ ዋሻ አድርጎ ተረዳው። ደግሞም ትክክል ነበር። በሉ ወደ ዋሻው በጣም አትቅረቡ፣ ዓይናችሁን ጨለማ አልብሶ ነው ወደ ውስጥ የሚወረውራችሁ አሉ አባ ዮና። ገሞራው ተወርውሮ ቢገባ እንኳን ከታብር ላይ እንጂ ከዓለት ላይ የሚጋጭ አልመስላለው። አባ ዮና በሉ ወደ ኋላ ተመለሱ ብለው ወደ ኋላ መመለስ ሲጀምሩ ታሪኩና ቶማስ አብረው ተመለሱ። ገሞራው ያንን ሰጋጋ አንገቱን አስግጎ ትኩሱ ጢስ ከምን ተነስቶ የዋሻውን አፍ እንዳጥለቀለቀው ለመመርመር ፈለገ። ና እንጂ አሉ አባ ዮና በተግሳጭ ቢጤ ንግግር። ገሞራው አውቆ እንዳላወቀ ለማስመሰል ምንም ሳያቅማማ በእግሩ ብቻ ተከተላቸው። በውስጡ ያየውን ማመን ተሳነው። ድሮ ያየሁት ሕልም በትክክል ከዚህ ስፍራ ላይ ነበር። ሕልሙን ካየሁት ዘመናት አልፈዋል። እኔ ቅዠት ያልሁት ነገር ለካ ራእይ ኖሯል ሲል ለራሱ ተናገረ። ትክክለኛ ራእይ ነው ብሎ የመለሰለት ፍጡር ግን አልነበረም። ራሱ ተናግሮ ራሱ ተገረመ። ገሞራው ከዓመታት በፊት አንዲት ሕልም ቢጤ ውልብ ብላ ታይታው ነበር። ሕልሟ ትዝ ትለዋለች። በአንድ ሌሊት ሥጋው ቅኔ ቤት ተኝቶ ነፍሱ እንደ ዮሴፍ በሕልም ዓለም ሰጠመች። በሕልም ሰረገላ ጎንጅ ደብረ ጥበብ ደርሳ ከጠቢባን ሰፈር አረፈች። ደብር ወንዝ ላይ የብርሃን ቀስተ ደመና ተተክሏል። ከዋሻው ውስጥ ደግሞ የብርሃን አመድ እየተጥመለመለ ይወጣል። ነፍሱ ከዋሻው ጥግ ቆማ ትመለከታለች። ብርሃኑ ደግሞ
የረጋ ብርሃን አይደለም። ታች ላይ የብርሃን ጉም ብን እያለ ወደ ጠፈር ይወጣል። ላላዊ የብርሃን ክፍል ደግሞ ልክ እንደ ታችኛው የብርሃን ጉም እየተድበለበለ ወደ መሬት ይወርዳል። ብርሃኑ በኃይል ይደምቋል። ሀገሩ ጎንጂ ደብረ ጥበብ፣ ቦታው ደግሞ አሁን ገሞራው ከታሪኩ ጋር በእግሩ የረገጠው መካነ ሕልሙ ነው። ገሞራው ይህንን ሕልም ሲፈጽም ከሰመመኑ ነቃ። በዚች ግሩም ሌሊት ቀስተ ደመናው ስር እትብቴ ተቀብሮ አዳም መወድሴ ከገነት ተባሮ የሚል የአማርኛ ቅኔ ቋጥሮ ይኖር ነበር። ሕልሟና ግጥሟ ውስጥ ይኖራሉ። የሚገርመው ለግጥሙ መደምደሚያ እንደሌለው ለሕልሙም ትርጉም አልነበረውም። እናም ገሞራው ከዓመታት በፊት በሕልሙ ያየውን ስፍራ በእውኑ ሲመለከተው ማመን ተሳነው። ሕልሙ ራእይ ሊሆን እንደሚችል ገመተ። ያኔ ወዝፎ የተወውን ግጥም ለመጨረስ ፈለገ። እናም ቀጠለ። ቀስተ ደመናው ስር እትብቴ ተቀብሮ አዳም መወድሴ ከገነት ተባሮ ትርጉሙን ስፈልግ እንዲፈታ ሕልሜ ዛሬ ጊዜው ደርሶ ከታብር ዳር ቆሜ ቀስተ ደመናውን አየሁት ደግሜ የሚል ግጥም መጣለት። ግጥሙ በሙያተኛ ዓይን ሲታይ ተራ ግጥም ቢሆንም ገሞራው ግን እግዚአብሔር ያመጣው ግጥም እንደሆነ አምኖ ተቀበለ። አባዮና ያንን የጀመሩትን ማስጎብኘት እያብራሩ ከደብረ ወንዝ ወደ ኋላ ተመለሱ። ቀጥታ ያመሩት ቀሪ ቦታዎችን ለማሳየት ነበር። ታሪኩና ቶማስ በሐሳብና በእግር እየተከተሉ ያዳምጧቸዋል። የቅርቡን በእግራቸው እየረገጡ በበትረ ሙሴ እየወገጡ ያብራራሉ። ከደብረ ወንዝ ቀጥሎ አዋዜ ወደሚባለው ምዕራባዊ ክፍል ገሰገሱ። ይህ ስፍራ አዋዜ ይባላል። አዋዜ ማለት ሸጋ፣ ጥዑም ከማለት ጋር ተመሳሳይ ትርጉም አለው። ስፍራው ጥንት የሴት ገዳም ነበረበት። የሴትና የወንድ ገዳም ልዩ ስለነበር ሴት መነኮሳያት ከአዋዜ ተነስተው ወደ ዋናው ገዳም እንዳይገቡ የገዳሙ ሕግ ይደነግጋል። ከዚህ አዋዜ ውስጥ እየኖሩ የሴት ደብር ነበረቻቸው። ደብሯ ዛሬ የለችም፣ ፈርሳለች። ስሟ ብቻ ቀርቷል። የደብሯ ልዩ ስም ዘቁርባን ይባላል። ዘቁርባን የተባለችው ሴቶች ለመቁረቢያ ብለው ስለሰሯት ነው። በእርግጥ በጎንጂ ደብረ ጥበብ ውስጥ የነበሩ ሴት መበለቶች መናኒ ብቻ አልነበሩም፣ ባለቅኔዎች ጭምር እንጂ። ጎንጂ ደብረ ጥበብ እየኖሩ ቅኔ አላውቅም ማለት የተዋናይን ክብር ዝቅ ማድረግ ስለሆነ ለጽድቅ ብለው ከአራቱ አቅጣጫ የመጡ ሴት መነኮሳያት ጭምር ቅኔ እንዲያውቁ ይበረታቱ ነበር። በወቅቱ የሴቶች ቅኔ ከወንዶች ቅኔ በምስጢርም በይዘትም እንደሚበልጥ በታሪክ ተጽፏል። ይህንን ከመምህራችሁ ከመምህር ፋሪስ ጠይቁ፣ በደንብ ትረዳላችሁ። ከእኔ በላይ እሱ ያውቀዋል። ያው ቶሎ አንደበቱ አይፈታም። እንደ ጥንቶቹ የጎንጂ ደብረ ጥበብ ሊቃውንት ምስጢር ይደብቃል እንጂ ያልጠየቀው ምስጢር ያልያዘው የቅኔ አይነት አይገኝም። ሌላም ያውቃል ያሉ በደፈናው የሚናገሩት የታብር ጉዳይ እንደሆነ ለገሞራው ቀድሞ ነው የሚከሰትለት። አባዮና ይህንን ሲያብራሩ ገሞራው በአካል እንጂ በመንፈስ አብሮ አልነበረም። እንደተለመደው አይኖቹን ጨፍኖ ራሱን በመፈለግ ላይ ነበር። ደብረ ወንዝ በኋላ የተመለከታቸው አዋዜና ዘቁርባን የተባሉ መካነ ገዳማትም ሆኑ ሌሎች ተደራራቢ ስምና ታሪክ ያላቸው ፊት ለፊት የሚንዠቀዠቀው ሸማ ማጠቢያ፣ ምዕራባዊቷ መንደር ነጫት፣ ጉሽ ቀጠብ፣ አግዳሚ፣ አልመሰል የሚባሉት ከገዳሙ ራቅ ብለው የተመነደሩት መንደራ መንደር ሁሉ ቁም ነገር መስሎ አልታዩትም። ልቡ ዱብ ብሎ የቀረው ደብረ ወንዝ ታብር ስር ነው፣ ቀስተ ደመናው ስር። እትብቱ ከተቀበረበት፣ መወድሱ አዳም ከገነት የተባረረበት፣ ዳግም ወደ ገነት የተመለሰበት፣ ነበልባላዊ ሰይፍ የያዙ መላእክት የሚጠብቋት ገነት መስላ ታየችው። መወድሱ ወደ ገነት፣ ልቡ ወደ ጥበብ ሆኖ ተመለከተው። ወደፊት ድርሰት ለመድረስ ቢፈልግ እንኳን የጥበብ እትብቱ የተቀበረበት ከዚያ ስር ስለሆነ ብዕሩን ማንሳት የሚፈልገው ከዚህ መነሻነት እንደሆነ ለራሱ ወሰነ። ጥቂት ቆይቶ ግን ሕልም እንዴት ሊፈታ እንደሚችል ተመራመረ። ዲማ ጊዮርጊስ የአቡሻክሩ ሊቅ መርሐውሩን ሲያስተምሩ የሕልምን ምስጢር አብረው ነግረውት ነበር።
በወቅቱ ግን ያንን መረዳት ቀርቶ መስማት አልፈለገም። አለመፈለጉ በከንቱ አይደለም። ማንኛውም ሰው ፈጣሪ ሲፈጥረው ባለ ህልም ነው። ነገር ግን አብዛኛው ሰው ማለም እንጂ መተርጎም አይችልም። አንዳንዱ ደግሞ ከናካቴው በህልም አያምንም። እኔም ህልሜን መፍታት ከቻልኩ ሰናይ ህልም ሳለም ከመፈንጠዝ፣ እኩይ ህልም ሳለም ደግሞ ከመተከዝ የህልሙን አንድምታ አልፈልገውም፣ የመጽሐፉ አንድምታ ይበቃኛል ብሎ የመጽሐፍ አንድምታ ተምሮ በአቡሻክር በኩል የሚሰጠውን ትልቅ የመጽሐፍ አንድምታ ይለፈኝ ብሎ አለፈው። የአቡሻክሩ ሊቅ ግን አልፎ አልፎም ቢሆን በጆሮ እንዲፈስበት ሆነ ብለው ስለ ህልም ከአቡሻክር ቀመር የተቀመሩ የፊደላትን ምስጢር ወደ ውስጥ ዘርተውበት ነበር። ለምሳሌ አንተ ስም ገሞራው ነው። ገ በአቡሻክር ቀመር ሳልሳዊ ፊደል ነው። ሞ ደግሞ ብለው ሲጀምሩ ፊቱን ያዞርባቸዋል። ሊቁ ዝምታን ይመርጣሉ። የአቡሻክሩ ሊቅ በመሞታቸው አቡሻክሩ ተመራማሪ ሊቅ አጥቶ ወደ አመድነት እየተለወጠ ባለበት ሊቃውንቱ ከእውቀት ይልቅ ሲመት ለማግኘት ደፋ ቀና በሚሉበት ዘመን ይሄ ከባድ ህልም መጣና የሞቱትን የአቡሻክር ሊቅ መልሶ እያመጣ አስቆጨው። ምን ነው ያን ጊዜ ሐዲስ ኪዳን ማጥናቴን ትቼ ሊቁ ሳሉ አቡሻክሩን በቀጸሉ። ወይኔ ገሞራው የእሳት ልጅ አመድ ሲል ተቆጨ። ያየውን ህልም አሜን ብሎ ለመቀበል አመነታ። የራሱ ህልም ረባበሸው። ህልም ምንድነው? አሰበ በልቡ። በቀደሙ ዓመታት ስለ ህልም ያነበባቸውን ቅዱሳት መጻሕፍት መመርመር ጀመረ። የግብፁ ንጉሥ ፈርዖን የ7 ዓመታት ረሃብና የ7 ዓመታት የጥጋብ ዘመናትን በህልሙ አይቶ ረሃቡና ጥጋቡ እንደደረሱ አስተዋለ። በአዲስ ኪዳንም የድንግል ማርያም አገልጋይ ጻድቁ ዮሴፍ በህልሙ መልአኩ ተገልጦ ስደቱን እንደነገረው ተረዳ። ከዚያም ወደ ራሱ ተመልሶ እኔ ዮሴፍም ሆነ ፈርዖን አይደለሁም፣ ምስኪን የቆሎ ተማሪ እንጂ ራሴን ከደጉ ዮሴፍም ከእኩዩ ፈርዖን ጋር ማነጻጸር አይገባኝም ብሎ የአቡሻክሩ ሊቅ ስለ ህልም ምን ብለው ያወሩ እንደነበር ወደ ኋላ በሐሳብ ትዝታ ነጎደ። በሐሳብ ዲማ ጊዮርጊስ ሲደርስ የአቡሻክሩ ሊቅ አልፎ አልፎ እንደ ቀልድ ያወሩት ትንሽ ትንሽ መጣለት። ህልም ባየህ ጊዜ ክፉ ህልም አየው ብለህ አይክፋህ፣ በጎ ህልም አየው ብለህ ደስ አይበልህ። ክፉም ቢሆን ይመለሳል፣ ሸጋም ቢሆን ይመለሳል፣ በባዶ አይታወቅም። የአቡሻክር ትምህርት የሚያስፈልገው እኩዩን ከሰናይ፣ ሰናዩን ከእኩዩ፣ ሰይጣናዊውን ከመላእካዊ ህልም እንደ ወንፊት ለመለየት ነው። አቡሻክር ምርጥ የመዘርዝራ ወንፊት ሲሆን ጠጠሩን ከእህሉ፣ እህሉን ከጠጠሩ የምንለይበት ረቂቅ ወንፊት ነው። ህልም ደግሞ ዝም ተብሎ አይናቅም፣ ጥበበ እግዚአብሔር ነው። ክፉም ሆነ በጎ ህልም ስታይ በጣም ታማኒ ለሆነ ጓደኛህ ንገረው። ሐሰተኛውን ህልም አንተም ቢሆን በቀላሉ መለየት ትችላለህ። እስቲ በምሳሌ ላስረዳ። እኔ ጥሪት ቁሪት የሌለኝ መነኩሴ ነኝ። እንደ ገበሬ የዘራሁት አዝመራ የለኝም። ነገር ግን በህልሜ አዝመራዬ በከብት ሲበላ ያለው ይህ ህልም እውነተኛ ህልም አይደለም። አዝመራው የለኝማ። ለባል አገር ህልም መስሎ የሚታየው እንዲህ አይነቱ ዛሞታት ህልም ነው። የአቡሻክሩ አፈታት ግን ከዚህ ይለያል ሲሉ ላለመስማት ከወንበሩ ይነሳል። የአቡሻክሩ ሊቅም ህልም ተፈርቶ ሳይተኛ አይታደርም፣ ትርጉም ተፈርቶም የአቡሻክር ቀመር አይጠላም፣ ነገ ተመልሶ ጸጸት ውስጥ ይጥልሃል ብለው ቀላል ቀላሉን ብቻ ያስተምሩታል። ከመተአምር ፍካሬ ህልም ከሚለው አንቀጽ ሲደርስ ይቅርብኝ እያለ ሲሸሸው ኖረ። ዛሬ ግን ሰተት ብሎ መጣና አስጨነቀው። አባዩና ስለ አዋዜና ስለ ዘቁርባን አብራርተው ሲጨርሱ በሉ በሰላም እደሩ፣ በጊዜ ወደ ቅኔ ቤት ዝለቁ ብለው በአረጋዊ ድምፃቸው ዜማ እያንቆረቆሩ ወደ ጎጆአቸው ተመለሱ። ሦስቱ ሊቃውንት ደግሞ ያንን ተራራ በደረታቸው እየገፉ ወደ ላይ ወደ ቅኔ ቤቱ መንገድ ጀመሩ። ጥቂት እንደሄዱ በዚህ በኩል እናቅና አለ ቶማስ አቀበቱን በደረቱ እየገፋ። ተራራውን ፊት ለፊት መጋፈጥ እንዳይሆንብን ማለዳ በመጣንበት አውራ ጎዳና መመለስ አይሻልም
ብሎ ታሪኩ ቀጠለ። አይ የለም። ማለዳ ወደ ገበያ ከሄዱ ባላገሮች ገሚሱ አረቄ መጠጣት ዘልማድ አለባቸው። ሞቅ ብለው ሲመጡ ካገኙን በስካር መንፈስ ሊተናኮሉን ይችላሉ። ከሰካራም ደረት ጋር ከመጋፋት ከተራራው ደረት ጋር መጋፋት ይቀላል አለ ቶማስ። ሁለቱ ኃያላን የቅኔ ዘራፊዎች በጉዳዩ ተስማምተው አቅጣጫ ሰብረው ወደ ቅኔ ቤታቸው ገሰገሱ። ጉዟቸው በዝምታ የታጀበ ነበር። ዝምታ ነገሰ። ገሞራው የደከመው መስሎ ያንን ህልም ለምን እንዳየ ማሰላሰል ያዘ። ውስጡን ያስቆጨው ግን ያን ጊዜ አቡሻክሩን ሲቀመር የህልሙ ጥበብ ይለፈኝ ማለቱ ነበር። አሁን ከስንት ዓመታት በኋላ የአቡሻክሩ ሊቅ በህሊናው መጡበት። ረሃብ አይፈታቸውም። ቀን ቀን ሰዎች እየመጡ የረባ ያረባ ነገር ዘርቅ እያወሩ ከምናኔው መንገድና ከአቡሻክሩ ምርምር እንዳያናጥዋቸው በዲማ ጊዮርጊስ ቁልቋል ውስጥ እንደ ሽኮኮ ሲሽሎኮሎኩ ይውላሉ። ወደ ማታ ወደ ቤተ መጻሕፍት ሄደው አቡሻክር አውጥተው አንድ ጊዜ ጨረቃን ሌላ ጊዜ መጻሕፍትን ሲመለከቱ በትዝታው ተመላለሱበት። ከዚያም ከባታቸው ወጥተው ናወዲህ በሚል አይነት እጃቸውን ያወናጭፉለታል። ዕለተ ሞቴን ይነግሩኝ ይሆን ብሎ ሲፈራ እግሩ አውሎ ንፋስ እንደነካው ቄጤማ እጥፍ እጥፍ እያለበት ይሄዳል። የነፍስ ማሳደሪያ ከገዳሙ የተሰጡትን ወፍራም ዳቤ የሚባል እንጀራ ይሰጡታል። በእግረ መንገዳቸውን አንዲት የአቡሻክር ምስጢር ይነግሩታል። የሞቱን ቀንና የህልሙን ትርጓሜ ሳይነግሩ ያሰናብቱታል። ደስ እያለው ወደ መጽሐፍ ቤቱ ተመልሶ ሸካራውን የዮሐንስ ራእይ በቃሉ ሸምድዶ ያንጎደጉደዋል። የመጽሐፍ ተማሪዎች ጓደኞቹ በውስጣቸው ያደንቁታል። አንዳንዶችም በቀለም አያያዙ ይቀኑበታል። ይህን የደስታ ዓመት እንደዋዛ አሳልፎ ከጊዜ በኋላ ባየው ህልም ህሊናው በሐሳብ ሰመመን ሰጥሟል። እንዲህ እያሰበ ሳለ ቀናቤል ከቅኔ ቤት ደርሰዋል። ቅኔ ቤት ሲደርሱ ማለዳ ያተረፏትን ሽምብራ ቶማስ ቆልቶ ድጋሚ ተቃምሰው ወደ ቶማስ ቆጥ አልጋ እንደወጡ ድካሙን ተከትሎ የመጣ እንቅልፍ እልም አድርጎ ወሰዳቸው። ያ ሁሉ ወፈ ሰማያት ተማሪ ግን ሰሞኑን በተዘረፈችው አሰላቢ ቅኔ እንደ ውሻ እየተረፋረፈ ነበር። ቀሃ ወንዝ በነጋታው ማታ ሐሽማል የተባለውን ባህር የሚያነድ መጽሐፍ አዝለው ወደ ቀሃ ወንዝ ሲወርዱ ሊቅ አጽቆ ስለ መጽሐፉና ስለ ቀደምት አባቶች ሊቅነት መተረኩን ተያያዙት። በጎንደር ውስጥ በቱሪስት ስም እንደ መንጋላም የሚነዱ ነጮች በብርብራ ፍሬ እንደ ሰከረ ዓሣ መዛበራቸው ያሳዝነኛል አሉ። ሁለቱ ሊቃውንት ወደ ቀሃ ወንዝ ቁልቁል እየወረዱ ሳለ እንዴት አሉ ጠቢቡ ሆረ። አመጣጣቸው በትክክል ለጉብኝት አይደለም። ይህችንን የሕይወት ውሃ ለማሰስ ነው። ከስር ሳመጣው የዚህ መጽሐፍ ቅጂ አሉ መጽሐፉ ላይ ያፈጠጡ። የዚህ መጽሐፍ ቅጂ በተለያዩ የዓለም ቤተ መጻሕፍት ተሰራጭቷል። ይህንን ቅጂ ያነበቡ ሁሉ በምስጢር ጎንደርን ይበረቅሳሉ ብለው መጽሐፉን ገለጥ አድርገው ጠቢቡ ሆረን በሚመስጥ አንደበት ጥቂት አነበቡላቸው። ቋንቋ ግዕዝ ነበር። ወለማየ ሕይወትኒ መጽሔታ ውስተ ባሕር ወበዛቲ ትከውናሽ ማለ የሚለውን ቃል አንብበው የመጀመሪያው የመጽሐፉ ቀመር ይሄ ነው ብለው ቀጠሉ። ትርጉሙ የሕይወት ውሃ መንገዷ ባሕር ውስጥ ነው፣ በዚህችም አሽማል ትሆናለህ ይላል። ተሰርቆ በዓለም የተበተነው ቅጅም ከዚህ ጋር ተመሳሳይ ነው። ይህንን ቃል በቃል ያስቀምጣል። ነገር ግን በዚህ ቀመር ውስጥ የሕይወት ውሃ ከየት ቦታ እንዳለች አያብራራም። በምስራቅ ትሁን በምዕራብ አቅጣጫ አይጠቁምም። የውጭ ሀገር ጠቢባን ግን ዋናው መጽሐፍ ሳይኖራቸውና ቀመሩን በደንብ ሳይረዱ በግምት ይደክማሉ፣ እንደ ሰከረ ዓሣ ይዛብራሉ። ለእኛስ ቀመሩማ ወንዙ የቀሃ ወንዝ መሆኑን መቼ ነገረን?
አሉ ጠቢቡ ሆረ። ቀመሩ ባይነግረንም ለእኛ ጥቂት የታሪክ ፍንጭ አለን አሉ ሊቀ አጽቁ። ምን አለን? አሉ ጠቢቡ ሆረ ዓይናቸውን ወደ ሊቀ አጽቁ መልሰው። ምን መሰሎ? ቀደምት የጎንደር ሊቃውንት ዮርዳኖስ ሄደው ተጠምቀው እንዲመጡ ሲነገራቸው የውሃ ምን አለኝ ቃህ እያሉ ኢየሩሳሌም መሄዱን እንደ ተራ ነገር ይቆጥሩት ነበር። ከአፈ ታሪክ ልስማው፣ ከታሪክ ድርሳናት ላንብበው አሁን ላይ ትዝ አይለኝም። በግርድፉ ግን ቀጥሎ ትዝ ይለኛል። ዮርዳኖስ ውሃ የተጠመቀ ሰው ሲሞት በድኑ አይፈርስም አይበሰብስም ይባላል። ሲሞት ባለው ጸንቶ ይኖራል። ስለዚህ ቀደምት የሀገራችን ሊቃውንት ከሞት በኋላ ሥጋቸው እንደ አጤ ዘርዓ ያዕቆብ ሥጋ ሳይፈርስ እንዲኖር ሲፈልጉ በእግራቸው ኢየሩሳሌም ድረስ ተጉዘው ዮርዳኖስ ወንዝ ውስጥ ብቅ ጥልቅ ብለው ከጠበሉ ተጎንጭተው ይመለሱ ነበር። ያቺ የጥበብ ውሃ በኢትዮጵያ መኖሯ ከተረጋገጠ ወዲህ ግን ሊቃውንቱ ኢየሩሳሌም ሲሄዱም ብዛም አይታዩም። ተሳላሚዎች ለነፍሳቸው ያደሩ ምዕመናን ብቻ ሆኑ። በሊቃውንቱ ዘንዳ በዮርዳኖስ ወንዝ ለመጠመቅ መሄዱ እየቀረ መጣ። ለአንድ ሊቅ ዮርዳኖስ ገብቶ ብቅ ጥልቅ ብሎ በድኑ ሳይፈርስ ሳይበሰብስ ቢኖር ምኑ ነው? ምኑም እንዳልሆነ ሊቃውንቱ ደመደሙ። የሚፈለገው ከሞት በኋላ የአጽም አለመፈራረስ ሳይሆን በሕይወት መኖር ብቻ ሆነ። በሕይወት ለመኖር ደግሞ በሕይወት ውሃ መጠመቅ እንጂ ከዮርዳኖስ ብቅ ጥልቅ ማለት አይደለምና የሊቃውንቱ ፊት ወደ ሕይወት ውሃ ሰሳ ዞረ። ይህንንም ምስጢር የውሃ ምን አለኝ ቃህ ሲሉ በትርጓሜያቸው ጭምር አሰፈሩት። ከዚህ ተያይዞ የሕይወት ውሃ ምስጢር ከቃህ ጋር የተያያዘ ምስጢር ሊኖረው ይችላል። ድፍርሱ ቃህ በውስጡ የሕይወትን ውሃ ቋጥሮ ከሆነ ብዬ ነው ቃህ አይቅደም ያልሁት። ወዲህም ቃህ የፈውስ ውሃ እንደሆነ ሌሎች መዛግብትም ይጠቁማሉ። ለምሳሌ በዚህ በአባታችን በዓለም ሰገድ ፋሲል ቤተ መንግሥት ውስጥ የሚፈልቅ የፈውስ ወንዝ አለ። ውስጥ ለውስጥ ጎንደርን እያጠጣ ወደ ቃህ ወንዝ እንደሚወርድ ይነገራል። በዚህ መሠረት ቃህ ላይ የአሽማል ቀመር ቢሞከር ይሻላል በማለት ነው በሌሊት ቃህ ወንዝ እየሄድን ያለ ነው እንጂ እንዳልኸውማ ይሄ ምስጢረኛ መጽሐፍ ውሃው የቃህ ወንዝ ነው ብሎ ስም አልጠቀሰም። ወለማየ ሕይወትን ፍኖታ ውስተ ባሕር ብቻ ነው ያለው። ይሄ ግዙ ቃል ደግሞ ስዋሪዋንና ኑባሪዋን እንጂ ክሱትነቷን አይገልጥም። እኛም ወደ ቃህ የምንሄደው የመጽሐፉ ቀመር ቃህ ወንዝ ላይ ጀምሩ ብሎ ስለነገረን አይደለም። ቃህ ላይ ጀምረን ወደ ሌሎች ማለፍ ይሻላል በማለት ነው። ወዲህም ግን ቃህ ላይ መጀመሩ ድካማችንን ሊቀንሰው ይችላል የሚል ግምት አለኝ። ለምን ብትል ቃህ በሊቃውንቱ ትርጓሜ ስሙ በተደጋጋሚ ስለተጠቀሰ በዚህች ጭላንጭል ታሪክ እየተመራን ሥራችንን ቃህ ላይ መጀመሪያችን ደግ ይመስለኛል አሉ ሊቀ አጽቁ። ጠቢቡ ሆረ እሺ ይሁን ብለው የዓለም ጠቢባን በጎንደር ውስጥ የሚርመሰመሱበትን የመጽሐፉን ታሪክ እንዲጨርሱላቸው ወደ ጀመሩት ታሪክ መለሷቸው። ሊቀ አጽቁ ቀጠሉ። በተለያዩ ቀለማት በተሽጎረጎረች አጭር ከዘራቸው ተደግፈው ወደ ቃህ ወንዝ እየገሰገሱ ወደ ወጠኑት ታሪክ ተመለሱ። እንዳልሁህ እልፍ አላፍ የዓለም ጠቢባን ይህንን መጽሐፍ መላልሶ አንብበውታል አሉ ሊቀ አጽቁ። ጠቢቡ ሆረ በራሳቸው የተሸከሙትን ትልቅ መጽሐፍ በከዘራቸው ነካ ነካ እያደረጉ መጽሐፉን ወደ ተለያየ ቋንቋም ተርጉመውታል። በተለያዩ ቋንቋዎች የተጻፈውን ቅጂ ያነበቡ የዓለም ተመራማሪዎች ጎንደርን ዓመት እየበረቀሱ ናቸው። ድሮ ሰማዕቱ ኖላዊ ይኖሩበት የነበረውን እጨጌ ቤት ሳይቀር ገዝተው መጽሐፉ ውስጥ ያለ መስሏቸው በዘብ ያስጠብቁታል። ግን ጠብ ያለላቸው ምስጢር የለም። ምክንያቱም መጽሐፉ በእኔ እጅ እንዳለ የሚያውቅ የለምና። እንዴት አሉ ጠቢቡ ሆረ ንግግራቸው ከብዷቸው።
መጽሐፉ ከአባቶቻችን ሲወርድ ሲወራረድ የመጣ መጽሐፍ እንደመሆኑ በወቅቱ ከሰማዕቱ ኖላዊ እጅ የተረከብኩት እኔ ነኝ። በቀብራቸው ቀን ድንቁ ዘጎንጅ መጽሐፋቸው አብሮ እንዳይቀበር አበክረው ተከራከሩ። ማኅበረ ጠቢባንም ተባበረ። ይሄ ግዙፍ መጽሐፍ ከኔ መዳፍ ገባ። መጽሐፉን ተረክቤ ወደ ቤት የገባው። ከዚያ ወዲህ ቤቴ ለማንም ግልጽ አይደለም። ቀሳጢዎች ይተናኮሉኛል ብዬ ራሴን ቀብሬ እኖራለሁ። እንዳልሁህ ቅድመ ጀርመን ሰማዕቱ ኖላዊ የነበሩበት ቤት እጨጌ ቤት ነበረ። ጀርመኖች ግን ዛሬ ድረስ መጽሐፉ ተዚያ ያለ መስሏቸው በዘብ ያስጠብቁታል። ማንደፍሮ ባዶ ጭንቅላቱን ይዞ ባዶ ቤት ሲጠብቅ ይኖራል። ጀርመናዊውም ይመላለሳል። የሰማዕቱ ገዳይ እሱ መሆኑን የጎንደር ልጆች ከሰሙ አንድ ቀን ያልቅለት ይመስለኛል። እኔ ግን አልናገርም። ዋናው ጉዳይ መጽሐፌ ነበር። ይኸው እሱም በእጄ ላይ ነው። በማንደፍሮ ሥራ መግባት ይሆንብኛል ብለው ወደ ትረካቸው ተመለሱ። ከዚህ መጽሐፍ ጎን ለጎን ሌሎች ድንቅ ድንቅ መጽሐፍትም ጎንደር ከርሰ ምድር ውስጥ ተርፈዋል። ከ18ኛው ክፍለ ዘመን በፊትና በኋላ ከተጻፉት ሲጀምር የሞክሼ ሊቀ አጽቆ መጽሐፍ ያለው ጎንደር ውስጥ ነው። ዳኮስ ይባላል። የቀዳማይ ሊቀ አጽቆ መጽሐፍ በበጋ ሰማይ ዝናም የሚያወርድ የጥበብ መጽሐፍ ሲሆን ጎንደር ውስጥ ነው የሚገኘው። ተጠቅመንበት ግን አናውቅም። ሁለተኛው ደግሞ በጎጃም ያለው የተዋናይ መጽሐፍ ነው። ታውሪያ ይባላል። ተዋናይ በደመና የሚጫንበት የጥበብ መጽሐፍ ነው። ተዋናይ በጥበቡ ደሴት መሰወር የቻለ ሊቅ ሲሆን ከሰወራት ደሴት ውስጥ ያለችው ውሃ ደግሞ ለዚህ መጽሐፍ ጥቅም ላይ ውላለች። በውሃ እንጂ በመጽሐፉ ግን አሁንም ተመራምረን አናውቅም። እነሆ ዛሬ ጀመርን። ሦስተኛው ይሄ አሽማል የተባለው የጥበብ መጽሐፍ ነው። ከታውሪያ ምስጢር ጋር በጣም ይቀራረባል። የተተረጎመው በትልቁ አጤ ኢያሱ ዘመነ መንግሥት በባለቅኔው ክፍለ ዮሐንስ ኃላፊነት ነበር። በዘመኑ ሊቁ ክፍለ ዮሐንስና እጨጌው ተነጋግረው በኢትዮጵያ ቀለም ትርጉሙ በጥንቃቄ ተጻፈ። በወቅቱ ከግብፅ የመጡት አቡነ ሲኖዳ ይባሉ ነበር። አመጣጣቸውም መንፈሳዊ አባት መስለው ይህንን የጥበብ መጽሐፍ ለእስክንድርያ እነሆ በረከት ለማለት ሲሆን በሊቁ ክፍለ ዮሐንስ ጥንካሬና በእጨጌው ጠቢብነት ወደ ግብፅ ከመሄድ ተረፈ አሉ ሊቀ አጽቆ። ጠቢቡ ሆረ። ድካማቸው ትርፋማ እንደሆነ ወደ ማመን ሲመጡ ገጻቸው ሐሴት ፈነጠቀ። ሊቀ አጽቆ በቀዩ ብርሃን እያጮለቁ ጎንደርን እየተመለከቱ ቀጠሉ። ግብፃዊው አቡን መጽሐፉን ገጸ በረከት አድርገው እንዲሰጧቸው ባለቅኔው ክፍለ ዮሐንስን አጥብቀው ሲወተውቷቸው የዚህ ተመሳሳይ ግን ምንም ጥበባዊ ይዘት የሌለው መጽሐፍ ጽፈው ሰጧቸው። ያንን ይዘው ወደ ግብፅ የእግር ጉዞ ጀመሩ። ስናር ሲደርሱ ንዳድ ጠብሶ ጣላቸው። ግብፅ መጽሐፉንና አስከሬናቸውን አንስታ ወሰደች። በግብፅ የጠቢባን ጉባኤ ሰይማ ጠቢባኑ በመጽሐፉ ላይ ምርምር ጀመሩ። ነገር ግን ምስጢሩን ሊደርሱበት አልቻሉም አሉ ሊቀ አጽቆ። ምኑ ላይ ተሳሳቱ ጌታዬ? አሉ ጠቢቡ ሆረ። መጽሐፉ እንዲህ በቀላሉ መቼ ልቡ ይገኝና ብለህ ነው? ኧረ ወዲያያ ፊደሉን ያነበበውላ ምስጢሩን መቼ ደርሶበት? የሀገራችን ውሃዎች በዓለም ካሉ አንቄት ልዩ ከሚያደርጓቸው አንዱ ምስጢር እኮ ይሄ ነው። ማለቴ የመጽሐፉ ቅጅና ዋናው መጽሐፍ በንባብ እንጂ በአጻጻፍ አይገናኙም። ይሄ መጽሐፍና ታወሪያ ሲጻፉ ቀለሙ የተበጠበጠው በታብርና በሕይወት ውሃ ብቻ ነው። በታብር እንደ መጽሐፉ ሌሊት ሌሊት ያበራል። በሕይወት ውሃ እንደ መጽሐፉ ደግሞ ይሁና ሐሽማል እስከ መሆን ያደርሳል። በእርግጥ ከእኒህ ወንዞች ተቀርተው የተጻፉ መጽሐፍት የትየለሌ ነበሩ። ጥንት የኢትዮጵያ ካህናትም ሻማ ሳይኖራቸው በቀይ ብርሃናቸው እየተጠቀሙ ፈጣሪን ያመሰግኑባቸው እንደነበር ፈረንሳዊ አሳሽ ሳይቀር ከቀዳማይ ሊቀ አጽቆ አንደበት የተረፈውን በማስታወሻው ገልጦታል።
ከዚያ ወዲህ የተነሱ ሊቃውንትም ከታብር እየቀዱ የትየለሌ መጻሕፍት እየጻፉ ሲኖሩ ጠላት ጥርሱን አግጥጦ ዓይኑን አፍጦ መጣባቸው። መጻሕፍቱ ወደ ባዕድ አገር መጫን ጀመሩ። በዚህ ጊዜ መጻሕፍቱ ለባዕድ ፊደላቸውን እንጂ የጥበብ ልባቸውን እንዳይሰጡ በጥበብ ቁልፍ ቆለፏቸው አሉ ሊቃስቆ። በታብር ውሃ ስለተጻፈ ነው ሌሊት ቀይ ብርሃን እየተንቦገቦገ ያደረው አሉ ጠቢቡ ሆረ ወደ ሊቃስቆ አተኩሮ እየተመለከቱ። ሌሊት መብራቱ ይጥፋ ዓይኔ ይፈዛል ስትለኝ እኮ ሳቂ አምልጦኝ ነበር። ሲንቦገቦግ ያደረው ይሄ መጽሐፍ ነው። በውስጤ እንዴት ይህንን ትልቅ ምስጢር እየፈለገ ስለ መጽሐፉ በቂ መረጃ ሳይኖረው ቀረ እያልሁ ነበር ብለው ትረካቸውን ቀጠሉ። እንደነገርሁህ መጽሐፉ በሊቁ ክፍለ ዮሐንስ የቅኔ ጣቶች የተጻፈ ነው። ሊቁ ክፍለ ዮሐንስ ሲያርፉም መጽሐፍቱ አብረው እንዳይቀበሩ የሀገራችን ሊቃውንት ተረባርበዋል። ነገር ግን 1 2 3 መጽሐፍ አብረው ተቀብረዋል። ከቀብር የተረፉት አያሌ መጽሐፍት ሲሆኑ ይሄ ምስጢረኛ መጽሐፍ አንዱ ነው አሉና መጽሐፉን ብድግ አድርገው ያዙት። ቀዩ ብርሃን እየተጥበረበረ ዓይናቸው ላይ ሲያርፍ ጠቢቡ ሆረ ዓይናቸውን በሻሽ ከለሉ። ምን ለመሆን ነው አሉ ሊቃስቆ። ዓይኔን እንዳይጎዳኝ። ሊቃስቆ ፈገግ አሉ። ይህ እኮ በጨለማ ውስጥ የሚነበብ ብርሃናዊ መጽሐፍ ነው። ቀይ ብርሃኑም ዓይን አይጎዳም ብለው ቀና ሲሉ ቀሃ ወንዝ ፊታቸው ላይ ለጥ ብሎ ታያቸው። ሐሽማል ደራሲ ማዕበል ፈጠነ፣ ተራኪ ዮሐንስ የዝና ሲሳይ፣ ምስልና ድምፅ ውህደት ዮሐንስ ሙሉ ለገሰ፣ ከኢዛና ትረካዎች